السلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የተወብ ሚዲያ ተከታታዮች እንዴት ሰነበታችሁ? ያላህ ጥበቃና ያላህ ሰላምታ ከእናንተ ጋር ይሁን እያልኩኝ ቻናላችንን ሰብስክራይብ ማድረግ ጀምሩ። እንዲሁም ደግሞ ቪዲዮን ላይክ ማድረግ ጀምሩ። ቪዲዮ ከተመቻችሁ ሼር ማድረግ አትርሱ። ሐሳብ አስተያየት ኮሜንት መስጫ ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም በአንድ ቪዲዮ ተከስቻለሁ። በጣም ጠቃሚ ብዬ ማስበው ቪዲዮ ነው። ስለዚህ በቻላችሁት ይሄንን ቪዲዮ እስከ መጨረሻ ለማየት ሞክሩ። ዛሬ እንደምታውቁት በጣም ሶሻል ሚዲያ ላይ ጭቅጭቅ፣ ንትርክ በዲን ዙሪያ፣ በአቂዳ ዙሪያ፣ በመንሃጅ ዙሪያ ብሎም በፍቅህም ዙሪያ ኺላፋቶች በጣም አሉ፣ ውዝግቦች አሉ እና እነዛን ውዝግቦች በተመለከተ ሁነኛ መፍትሄ በጣም ጥሩ ምክር ይዤላችሁ ነው የቀረብኩት ማለት ነው። ታዲያ ትልቅ ዓሊም ትልቅ ሼኽ አሉ። ባለፈው የሼኽ አብዱልዓዚዝ ኢብኑ አብዱላህ ኢብኑ ባዝ ቪዲዮ አቅርበን ወዳችሁታል። እንደወደዳችሁት በቪዲዮም አይቼዋለሁ። በላይካችሁም እንዲሁም ደግሞ በቪዲዮ እይታዎች ተመልክቻለሁ። ዛሬም አንድ ትልቅ ሼኽ ከእናንተ ጋር አሉ ማለት ነው። ሼኽ ሙሐመድ ኢብኑ አማን አልጃሚ عليه رحمة الله. شيخ محمد أمان الجامي تولد إثيوبياዊ የሆኑ ሳዑዲ ላይ ሐረመይን ላይ ለ40 ዓመታት መስጂድ النبوي በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ለ40 ዓመታት ሲያስቀሩ የነበሩ የነ ሼኽ አብዱልዓዚዝ ኢብኑ አብዱላህ ኢብኑ ባዝ ተማሪ የሆኑ በጣም የሚያከብሯቸውና በጣም የሚወዷቸው የነበሩ ኢብኑ ባዝ ትልቅ ሼኽ ናቸው ማለት ነው። በአሁን ሰዓት ትልልቅ ዓሊሞች እነ ሼኽ ሳሊሕ ኢብኑ ፈውዛን አልፈውዛን ሐፊዘሁላህ የሌሎቹም ሼኽም ጭምር ናቸው። ኢትዮጵያዊ ሼኽ ሙሐመድ ኢብኑ አማን አልጃሚ ረሂመሁላህ ብዙ ሰው በሳቸው የሳቸውን መንገድ እንደ አንድ ፍርቃ አድርጎ ቢወስደውም ንግግራቸውን ስናየው ግን ምክራቸውን ስናየው ነሲሐቸውን ስናየው ወላሂ በጣም ጠቃሚ የሆኑ ነሲሐዎችን ምክሮችን ያስተላለፉ ሌሎችም በመጽሐፍት ደረጃም ብዙ መጽሐፍቶች ያላቸው ሼኽ ናቸው ማለት ነው። ዛሬ እስቲ ንግግራቸውን ጠቅለል ባለመልኩም ቢሆን እናያለን በኢዝኒላህ ተዓላ። ታዲያ ቪዲዮውን እስከ መጨረሻችሁ ብታዩ ትጠቀማላችሁ። ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ ሼር ብታረጉት ሚዲያውን ተደራሽነት አጅር ተካፋይ ትሆናላችሁ ማለት ነው። ወዳሉ ዐለል ኸይር ከፋዒሊህ። እስቲ ወደ ቪዲዮችን እንሂድ። إنما نسير على مفهوم السلف الصالح ومعلوم بالفطرة وبالعقل السليم. እኛ የምንሄድበት መንገድ በደጋግ ቀደምቶች መንገድ ነው የምንሄደው ይላሉ። የምንሄድበት መንገዳችን በቀደምቶች ነው። ወማዕሉምን ይታወቃል በአእምሮ ደረጃ በዐቅል ሰሊም በትክክለኛ አስተሳሰብ የታወቀ የሆነ ነገር ነው ይላሉ። أن السلف الصالح كانوا على هدى وعلى خير وعلى الصراط المستقيم. لأن معنى السلف الصالح ሲባል ሁሉም እንደሚያውቀው በግልጽ እንደሚታወቀው كانوا على خير በጥሩ ነገር ነበሩ። كانوا على هدى በመመሪያ ነበሩ። كانوا على صراط مستقيم ቀጥተኛው በሆነው መንገድ ላይ ነበሩ ሰለፎች ሲባል በሁሉም ዘንድ እንደሚታወቀው ሰለፎች ጥመት ላይ ነበሩ ብሎ የሚል ሰው የለም ጤነኛ እስከሆነ ድረስ። በዚህ ሁሉም የሚስማማበት ነው። ሰለፎች በጥሩ ነገር በኸይር በቀጥተኛው መንገድ እንደነበሩ ይታወቃል አሉ። ሰለፍ الصالح الصحابة والتابعون الصحابة تلاميذ رسول الله ሰለፍ صالح ሲባል ደጋግ ቀደምቶች ሲባል ሰሃባዎች ናቸው የሚፈለጉበት። እንዲሁም ደግሞ ታቢዒዎች እነሱን ተከትሎ የመጡ ትውልዶች ናቸው የሚፈለግበት። ሰለፍ ሳሊሕ ሲባል ደጋግ ቀደምቶች በጥሩ ነገር ነበሩ በቀጥተኛ መንገድ ነበሩ ብሎ ሲባል ከሰሃባዎች ነው የሚጀምረው ማለት ነው። ሰሃባዎች ናቸው ዋና ቀደምት፣ ጥሩ ቀደምት፣ ደጋግ ቀደምት የሚባል ሰለፍ ሳሊሕ ሲባል በዋነኝነት የሚገቡት ሰሃባዎች ናቸው። ከነሱ ቀጥሎ የመጡትም ታቢዒን እነሱን ተከታይ ቀጥሎ የነበረው ትውልድ ሰለፍ ሳሊሕ ከሚለው ይገባል ማለት ነው። عليه الصلاة والسلام الذين أخذوا الدين
من في محمد صلى الله عليه وسلم مباشرة وبدون واسطة، والتابعون تلاميذ الصحابة هؤلاء خير الناس. صحابة ሲባል ተላሚዙ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ተማሪዎች ማለት ነው። ሰሃባዎች ማለት የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች ከነብዩ ሰለላሁ ዐለይሂ ወሰለም የሚመጣ የነበረውን ከሰማይ የወረደውን ወህይ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ከአፋቸው የተማሩ ተማሪዎች ናቸው እና ያለምንም አስተርጓሚ እንዲሁም ደግሞ ያለማንም ሶስተኛ ኃይል ወይንም አካል ቀጥታ ነው ከነብዩ ሰለላሁ ዐለይሂ ወሰለም ወህዩን የተቀበሉ ሰሃባዎች በማለት ተናገራሉ። وهم على هدى وهم على الصراط المستقيم على الإنسان العاجل يوش دمو ሲባል የሰሃባዎች ተማሪዎች ለማለት ነው የሚፈለግበት። ታቢዒን ሲባል በሰሃባዎች የተማሩ ማለት ነው። ታቢዒዎች ሰሃባዎች ሰሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም ተማሩ። ታቢዒዎች ደግሞ ከሰሃባዎች ተማሩ እና እነዚህ خير الناس የሰዎች ሁሉ ምርጦች ናቸው። على الاطلاق አሉ ሼኹ ረሂመሁላሁ ተዓላ በህልቅ ማለት ነው ያለምንም ገደብ ያለምንም ኺላፍ ከሁሉም ትውልድ የተሻሉ በላጩ ትውልዶች ናቸው ሰሃባዎችና የሰሃባዎች ምትክ የሆኑት ታቢዒዎች ማለት ነው። وكيف كان منهجهم في العقيدة والتوحيد فيسير على ذلك ሰሃባዎች ታቢዒዎች በቀጥተኛው መንገድ ነበሩ። على هدى በቀናቸው መንገድ ነበሩ። وعلى صراط مستقيم ቀጥ ባለችው መንገድም ነበሩ ይላሉ። هذا المفهوم هو الذي نسير عليه هنا في جامعاتنا في مساجدنا في جميع دروسنا في باب العقيدة على منهج السلف الصالح. وهذا المنهج بالاختصار ليس آراء الرجال. መንገዳችን ይሄ የምንለው ደጋግ ቀደምቶች የምንለው እኛ በግልጽ የምንሄድበት ነው። በዩኒቨርሲቲዎቻችን በመሳጅዶቻችን በተለያዩ የትምህርት መስጫ ማዕከሎቻችን ጭምር ተከትለነው መርህ አድርገነው የምንሄደው መንገዳችን ነው። ይሄ ነው እኛን የሚገልጸን ይላሉ ሼኹ አላህ ይዘንላቸውና ይሄ መንሃጅ አሁን ያልነው መንሃጅ እንደው ስናጠቃልለው ባጭሩ ليس آراء الرجال የወንዶች አስተሳሰብ አይደለም፣ የዑለማዎች አስተሳሰብ ኺላፍ አይደለም፣ እዚህ ጋር የሰዎች ኺላፍ መጥቶ የሚጫንበት አይደለም ይላሉ። ይሄ እስካሁን የነበርነው እስካሁን ስንለው የነበረው የወንዶች አስተሳሰብ አይደለም። ንግራቸውን ይቃጫሉ ማለት ነው። ባጭሩ የኺላፍ በተለያዩ في تواصل وسائل الاجتماعي በተለያዩ ማህበራዊ ሚዲያ ላይ የተለያዩ አካላቶች በተለያየ ጊዜ በዲናችን ጥልቅ ግንዛቤ ሳይኖረን መጥቶ የኛን አቂዳ ሊበክሉ የኛን ዲን ሊያበላሹ በተለያዩ ኺላፋት እከሌ የሚባል ሰው እኮ እንደዚህ ብሎ ነበር፣ እከሌ የሚባል ሰው እንደዚህ ብሎ ነበር በሚል መላምት ብቻ የኛን ዲን ሊያበላሹ ከትክክለኛው መንገድ ሊያወጡን ይጣጣራሉ። ብዙ ጊዜ ሰው ይወዛገባል። መወዛገብ የለበትም። ቀጥታ መጠየቅ አለበት። ማጥናት ማየት ያለበት ምንድነው? እነዚህ ደጋግ ቀደምት የሚባሉት ሰሃባዎች ከሰሃባዎች ቀጥሎ የመጡ የነበሩት ትውልድ ምን ላይ ነበሩ? የነሱ አካሄድ በዚህ ጉዳይ ላይ በተነሳው ጉዳይ ላይ በዚህ ጉዳይ ላይ ምን ነበር የሚለው ቀጥታ ማጥናት ነው። ከዛ በኋላ መንገዱ ግልጽ ነው፣ የነሱ መንገድ ይከተላል። የከሌን የሚባለው ይሄ ውጣውርድ እሱን አያደክመውም ማለት ነው። ስለዚህ ባረከላሁ ፊኩም አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራን። ሁሌም ቁርአን ሐዲስን በደጋግ ቀደምቶች በሰሃባዎችና ከሰሃባዎች በነበሩ ትውልዶች በታቢዒዎች መንገድ ተረድቶ ከሚሄዱት አላህ ያርገን። ሁሌም ራሳችንን ልንጠነቀቅና ራሳችንን በእውቀት ልንገነባ ይገባል። የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ሼር ማድረግ አትርሱ። ሐሳብ አስተያየት ኮሜንት መስጫ ስር በጨዋ ደንብ ማስቀመጥ ትችላላችሁ። ማሰላማ